አሁኑ ያለመደኒው ውሃቸው ነው። ውሃቸው አለመደኒው እስካሁን ገዝተን ነው የምንጠቀመው። ሙቀትም አለ፣ በጣም ሙቀት አስቸጋሪ ሙቀት ነበረ። በጣም ብዙ ልጆች ታመዋል። እዚህ ላይ መተው በወባ ምናምን ተይዘው በጣም ብዙ ሰዎች ታመው ተመልሰው የተመለሱም አሉ። ዝናብ አንድ ቀን ዘነበና ከዝናብ ውስጥ ጠዋት ተነስተን እዚህ መጣን። ልክ እንደመጣው ብርዱ ያንቀጣቀጠና ወደ ቤት እንደደርስ ማለት ነው። እግሩ ማሳት አንቃታል። አሁን የምንገኘው ከአዲስ አበባ 1300 ኪሎ ሜትር ያክል ርቀት ተጉዘን በሶማሌ ክልል ነው የምንገኘው። ጀነሬተር ነበር፣ ትንሽ ጀነሬተር ጤና ጣቢያ ላይ ማለት ነው። እና እኛው ሴቶች ሲወልዱ በጊዜ አንዳንዴ ይጠፋን ነበር። እኛ እያወለደን ሲጠፋ ችግር ነበር። ደስ ያላል። እንደሱ ቆንጆ ነው። እነሱ መብራቱ የሚመጣው ሰዎችን ደስ ያላል። እንደምቆያቸውን ክቡራን ተመልካቾች አሁን የምንገኘው ከአዲስ አበባ 1300 ኪሎ ሜትር ያክል ርቀት ተጉዘን በሶማሌ ክልል ነው የምንገኘው። በክልሉ የተለያዩ ሳይቶች በውሃና ኢነርጂ ሚኒስቴር የተገነቡ የተለያዩ ሳይቶች የሶላር ኃይል ማመንጫ ማለት ነው ምርቃት መርሃ ግብር ላይ ነው የተገናኘ ነውና የዲግ ኑርሰዲ፣ ምስራቅ ጋሻሞና ምርቃን የተሰኙ 4 ሳይቶች ተገንብተው የሶላር ኃይል ማመንጫዎች ለምርቃት በቅተዋል። በዚህም ደግሞ ከ10 ሺህ በላይ የማህበረሰብ ክፍል ወይም ደግሞ ዜጎች ተጠቃሚ ማድረግ የተቻለ እንደሆነ ነው የተገለጸውና ስንመጣ የተመለከትነው ነገር በጣም መንገዱ አካባቢው ያለበት ጂኦግራፊያዊ አቀማመጥ በጣም አስቸጋሪ ነው። በጣም ሞቃት ነው። ውሃው እንደዚህ ጨዋማ ነው ምናምንና በጣም አስቸጋሪ ከመሆኑ አንፃር እስኪ እዚህ ሳይት ላይ ሲሳተፉ የነበሩ ሰራተኞች፣ ባለሙያዎች እንዴት ነው ጊዜውን ያሳለፉት? ከአንድ ዓመት በላይ እዚህ አካባቢ አሳልፈዋልና እንዴት ነው የቆዩት የሚለውን የተወሰነ ቆይታ አድርገናል። መንገዱም ይጠፋብሃል። ጠፍቶብህ ደግሞ ዝናብ ሳይኖር አሸዋ ውስጥ ገብተህ በቃ 2 ቀን የምናድርበት ቀን አለ። መንገድ ላይ እየመጣን ልክ እንደመጣው 6ኛ ቀን ግንባታ ልክ እንደውን በውሃ ምክንያት ታምሜ ተኛሁት። በጣም በቃ ይሄን አይሰራም እኔ ጎደኛ 2 ቀን ነው ተመለሰ ሄደው። አሁን ማቴሪያል ከደጋሃቡር ሲመጣ መንገዱ በጣም ብዙ ነው። ከደጋሃቡር ወደ 300-400 ኪሎ ሜትር ነው ማቴሪያል ለማምጣት 300-400 ኪሎ ሜትር ማለት በጣም ከባድ ነው። እሱ በጣም ኮስት ያርጉብናል። መጀመሪያ ስንመጣ አንደኛ ቋንቋ መግባባትም ችግር ነው። ቋንቋ መግባባትም አለ። ያኛም አጋጠመን ችግሩ። ሁለተኛው ደግሞ መሰረቱ ማለት የቤቱ መሰረት በጣም ከባድ ነው። መጀመሪያ ማንሳት ከተሰራ እዚህ ከፍ ካለ በኋላ ነው ቤቱም እየቀለለ የሚሄደው። ስራም ለልማንትን የሚሆነው እየቀለለ ሄዶ ከዛ በኋላ ነው። ግን በልማዱ ቀስ እያለን ያው ቋንቋም ትንሽ መግባባት ጀመረን። ከዛ በኋላ ነው ሁሉም ነገር እየቀየረብኝ የመጣው እንጂ መጀመሪያው ትንሽ ይከብዳል።
አየሩም ሁኔታውም ይከብዳል። አሁን ገብተ ቢታየው ሁሉም ሰራተኛ እሽግ ነው የሚጠቀመው። እሽግ ነው ገዝተ የምንጠቀመው። እስካሁኑ ያለመደኒው ውሃቸው ነው። ውሃቸው አለመደኒም እስካሁኑ ገዝተን ነው የምንጠቀመው። እንመጣ በጣም አስቸጋሪ ነበረ። ውሃም አላገኘንም። በጣም አስቸጋሪ ነበር። ጨዋማ ውሃ ነው እንደምታየው። በጣም አስቸጋሪ ነበር። መንገዱም በጣም አስቸጋሪ ነው። መንገድ ላይ ስንመጣም ብዙ ቻሌንጆች አሉት። ሙቀትም አለ። በጣም ሙቀት አስቸጋሪ ሙቀት ነበረ። በጣም ብዙ ልጆች ታመዋል። እዚህ ላይ መጥተው በወባ ምናምን ተይዘው በጣም ብዙ ሰዎች ታመው ተመልሰው የተመለሱም አሉ። ግን እኛ ደግሞ ተቋቁመን እንደ እግዚአብሔር ፍቃድ ይኸው እዚህ ደርሰናል። ዝናብ አንድ ቀን ዘነበና ከዝናብ ውስጥ ጠዋት ተነስተን እዚህ መጣን። ልክ እንደመጣው ብርዱ ያንቀጣቀጠና ወደ ቤት እንደደርስ ማለት ነው። እግሩ ማሳት አንቃታል። ተመልሰ እዛ ሲነት መንገድ ላይ የተቀመጥኩ እዚህ አይደለም የምኖረው፣ እዛ ከተማ ነው ተከራይቶ የምኖረው። ያው ውሃውን ስንመጣ ምንም በቃ ሲጠጣም ጨው ይላል። አይ ይሄን አንችልም ብለን ወደ አይላንድ ዞሬ አይላንድ እየጠጣ ነበር። የመንገዱ ጉዳይ በጣም ቻሌንጅ ነው፣ በጣም ያስቸግራል። በተለይ ክረምት ሲሆን ደግሞ በጣም ከባድ ነው። እኛ የገባነው ክረምት ነበር። ክረምት ላይ በጣም ከባድ ነው። ያው መኪና ብዙ ጊዜ ተቀርቅሮብን፣ ያው ደስ የሚለው ግን ወረዳው ቀበሌውም እስከ ክልሉም ድረስ አጋዦች ናቸው። በተቀረቀሩብን ጊዜ መኪና ልከው ማስወጥተውልናል። ያው የመንገዱ ጉዳይ የሚታወቅም ስለሆነ ያን ያክል እንትን የሚነገር ነገር አይደለም። በጣም ከባድ ነው። በጣም ብዙ ቦታ አጠፋለህ። ግን እንደዛም ሆኖ ግን ከክልል ከጅጋ ድረስ ወደዚህ ልንመጣ ነው ብለን ስናስብ ሰዎች ተመድቡልን፣ መስመር የሚያሳዩ ሰዎች ተደርጎልን ነው የምንመጣው። አብዛኛው ጊዜ ያን ያክል በእነሱ በኩል ማድረግ ያለባቸውን ነገር አድርገዋል። ያው መልካም ምድሩ ነው ትንሽ የሚያስቸግረው እንጂ በሰዎቹ በጣም ሳፖርቲቭ ነበሩ፣ አግዙናል። ግን መንገዱ በጣም ቸግራኝ፣ በጣም ከባድ ነው። በጣም ከባድ ነው። እናንተም እንዳያችሁት ያው መኪና ሲመጣም ሎቤዶች ናቸው፣ ሃይቤዶች ናቸው የሚመጡት። ያው ለነሱ ተብሎ በጣም በረጅም መንገዶች ነው የመጣ ነው። ክሬን ብዙም አይገኝም እዚህ። ክሬንም በጣም በከባድ ሁኔታ ያው የወረዳው የመብራት ኃይል ሰዎችም ተጋግዘው የክልሉ መብራት ኃይል ሰዎችም ተጋግዘው ክሬን አስመጥተውልን እኛም በሱ ስራ ተሰራ እንጂ ያው ህዝቡ ሳፖርቲቭ ባይሆን በጣም ከባድ ይሆን ነበር። የባስ ቻሌንጂንግ ያደርግብን ነበር። አጠቃላይ የሰራተኞች በዚህ ሳይት ላይ በአራቱም ሳይት ላይ የተሳተፉ ሰራተኞች ከተለያዩ የሀገሪቱ አካባቢዎች የተወጣጡ ናቸውና የተለያየ አኗኗር፣ የተለያየ ማንነት፣ የተለያየ ባህል ያላቸው ሰዎች ናቸው። እዚህ ቦታ ላይ መጥተው በዚህ አንድ አላማ ላይ ተሰብስበው የተለያዩ ስራዎችን ሲሰሩ ነበረ። አሁን ከአንድ አመት በኋላ እዚህ አካባቢና ሌሎች ተጨማሪ አካባቢዎች የክልሉ አካባቢዎች የመብራት አገልግሎት እንዲያገኙ ማድረግ ችለዋልና ይሄ ግን እንደቀላል አልመጣም። በጣም አስቸጋሪ ታመው አስቸጋሪ ጊዜ ያሳለፉበት እንደዚሁም ደግሞ ያልቻሉም ሰዎች ጥለው የሄዱበት ጊዜ እንደነበረ ሰራተኞቹና እዚህ አካባቢ በሳይቱ ሲሳተፉ የነበሩ ሰዎች ነግረውናልና ይሄ በጣም አስቸጋሪ ጊዜ ነው። የመንገዱ ደግሞ ሌላ ትልቅ አስቸጋሪ ሁኔታ ነበር። እኛም ስንመጣ የተመለከትነው ያንን ነው። አሁን ለምሳሌ ከአንድ ሰዓት ወደ ሌላ ሰዓት እየሄድክ ከባዱም የሆነው ነገር እዚህ ላይ ከአንድ ሰዓት ተቀይረ ወደ ሌላ ሰዓት እየሄድክ መንገዱ ላይ መንገዱም ይጠፋብሃል። ጠፍቶብህ ደግሞ ዝናብ ሳይኖር አሸዋ ውስጥ ገብተህ በቃ 2 ቀን የምናድርበት ቀን አለ። መንገድ ላይ እየመጣን 3 ቀን የምናድርበት ቀን አለ። ያኛ ሁሉ ወጣ ወረድ አሳልፈን ነው እስከዚህ ደረሰ ነው። ያኛው ነው የምልህ። ልክ እንደመጣው እኔ ራሱ አትዲ በረሃ ነው ምንም አችልም ቀጭን ሰው ነው ምናምን ተብያለሁ። ሲመጣ ራሱ መኪና ላይ ቤተሰብ ራሱ በግድ ነው መጣ። ልክ እንደመጣው 6ኛ ቀን ግንባታ ልክ እንደውን በውሃ ምክንያት ታምሜ ተኛሁት። በጣም በቃ ይሄን አይሰራም። እኔ ጎደኛ 2 ቀን ነው ተመለሰ ሄደው። እኔ ግን ያው ችዬ እንደ ዛሬ ያው ሁሉም መከራ አሳልፌ ዛሬ እዚህ ደረጃ ላይ ያደርሰናል። የከተማው ሰዎች በጣም ሳፖርቲቮች ናቸው፣ በጣም አጋዦች ናቸው። እኛም በጣም አግዘውናል። ከመጀመሪያ መጥተን እስካሁን ያው ያለውን ነገር ሳይት ገና አንድ ኦቨር ካረግን በኋላ ሳይት ክሊራንስ ሰርተን ወደ ሰራተኛ መስራት ስንጀምር ያው ለኛ የሚሆን ካምፖችን ይሰጡን ነበር፣ ተባበሩን ነበር። ያለውን ነገር ይጠይቁናል። አሪፍ የሆነ ሪሌሽን አለን ከነሱ ጋር።
ብዙ የሚከብድ ነገር አልነበረም። ከማቴሪያል ውጭ ትንሽ እዚህ አካባቢ የውሃና የማቴሪያል እጥረት አለ። ከሱ ውጭ ሰው በጣም ሳፖርቲቭ ነው፣ በጣም አጋዥ ነው። ደስ የሚል ጊዜ ነበረ። ለብዙ ሰራተኞች ከከተማውና ሙያተኞች ከሚባሉ ሰዎች በጣም ብዙ ሰው ሰርቷል። እዚህ በየሲዝኑ ከሲቪል ኤሌክትሪካል እንደዛ እያለ ሶላር ገጠማ በጣም ብዙ መጣው። ከ100 በላይ የሚሆን ለዚህ ሳይት ብቻ ሰው ተንቀሳቅሷል። አሁን ማቴሪያል ከደጋሃቡር ሲመጣ መንገዱ በጣም ብዙ ነው። ከደጋሃቡር ወደ 300-400 ኪሎ ሜትር ነው። ማቴሪያል ለማምጣት 300-400 ኪሎ ሜትር ማለት በጣም ከባድ ነው። እሱ በጣም ኮስት ያርጉብናል። ተጠናቆ ከአመት በኋላ ተጠናቆ ለአገልግሎት ክፍት ሆኗል። ህብረተሰቡም ደግሞ የመብራት ኃይል አገልግሎትን መጠቀም ችሏል። ይሄ ከመሆኑ በፊት ብዙ ጊዜ በጄኔሬተር ነበር የሚጠቀሙትና ለተለያዩ የወጪዎች እንደዚህ የጤና ችግር ሲያጋልጣቸው እንደነበረ ነው ያነጋገርናቸው ባለሙያዎች የተናገሩትና የጤና ባለሙያዎችም እንደዚሁ ጤና ጣቢያ ላይ የነበረው ሴቶችን እናቶችን ማዋለድ አስቸጋሪ ጄኔሬተሩም እንደዚሁ ሲጠቀሙበት የነበረው ጄኔሬተርም በማዋለድ መሀል ላይ እንደዚህ ሲቋረጥባቸውና ችግሮች ሲገቡ እንደነበረ ነው። በፊት መብራት ያልነበረበት ጊዜ ጨለማ በጨለማ ጊዜ አሁን እኛ ጤና ጣቢያ ላይ ስንሆን ጀነሬተር ነበር፣ ትንሽ ጀነሬተር ጤና ጣቢያ ላይ ማለት ነው። እና እኛው ሴቶች ሲወልዱ በጊዜ አንዳንዴ ይጠፋን ነበር። እኛ እያወለደን ሲጠፋ ችግር ነበር። አሁን ግን መብራቱ 24 ሰዓት ሲሆን ያው እንዳየን ጥሩ ሁኔታ ነው ያለው። በጤና ዘርፍ ላይ ጤና ጣቢያው እየሰራ ነው በመብራት ሌላም አገልግሎትም አለ። አሁን የሚወልድ በሰዓት ሴቶች ሲመጡ ምንም ፍራቻ የለንም። ከአሁን በፊት የነበረውና አሁን ያለው በጣም የሚመሳሰል ነገር አይደለም። ከአሁን በፊት ጨለማ ነበረ፣ የሆነ ሞተር ነበረ በቻርጅ 100 ብር ቻርጅ ይደረጋል። ሌላ ስራ ምናምን የለም። አሁን መሰረተ ልማት ሲባል አንዱ መብራቱ ነው። መብራቱ ከተጨመረ በኋላ ብዙ ነገሮች ብዙ ስራ ፈጥሯል። የወጣቶችም ይሁን ሌላ ምናምን ከተማ ውስጥም ሁሉም ነገር ስራ ጨምሯል። ለጸጥታ ደግሞ በጣም ጠቀሜታ ነው። ጨለማ የለም። ማታ ትንሽ ችግር ነበረ ከተማ ውስጥ ህፃኖች ምናምን ድንጋይ ይወረወራሉ በጨለማ ጊዜ። አሁን ግን የለም። ሁሉም ቦታ መብራት አለ። ማንም ሰው መንገድ ላይ አይቆምም። ሁሉም ሰው ወደ ስራው ይገባል እና ጥቅሙ በጣም ደስ የሚል ነገር ነው። አንደኛ 24 ሰዓት አልሰራም ነበር። ማታ ብቻ ነበር ከ12 ሰዓት እስከ 6 ሰዓት ነበር ስራ የነበረው። ግን አሁን የመብራት 24 ሰዓት ከመጣ በኋላ 24 ሰዓት መስራት ትችያለሁ ማለት ነው። ስለዚህ የሶላር መምጣቱ ለኔ በጣም ጠቅሞኛል። ምንም ወጪ የለኝም። አሁን ለቆጣሪ ብቻ ነው። ለቆጣሪ እስከዛሬ ከፍዬ አላውቅም። ምንም ወጪ የለኝም እስካሁን። ቤት ላይ ደግሞ ያለው ጥቅም ከአሁን ቀደም እንጨት እየለቀመን ነበረ። በአጋጣሚ ደግሞ በዚህ አካባቢ ደግሞ ከሰል የሚባለው የለም ነበረ። ግን አሁን ይሄ ስለመጣ ምንድነው የኤሌክትሮኒክስ መጠቀም ፈልጋ ስቶቭ ለምሳሌ ስቶቭ አምጥተን አሁን እየተጠቀመን ያለን። ይሄንም የከሰልን ወጪን ቆጥበናል። እንደገና ደግሞ ጊዜያችንም በደንብ ቆጥበን ተጠቅመናል ማለት ነው። አሁን በፊትም መብራት የለም እዚህ ሀገር። ከዛ ደግሞ አሁን ምርት ይደሳለ እኛ ሁሉ 14 ሰዓቱን ክፍት ናቸው። መብራቱን አልሄዱም፣ አይነቃነቅም፣ ችግር የለም። አልፈንትቹ አለ፣ ሁሉም ነገር አለ። ምንም አይጠቀቀም። አሁን በፊቱ ምን አይጠቀም። ፍሪጁን የለም፣ አይሰራም። ቻርጁን የለም፣ ምን አይጠቀም። ማታ ብቻ ሌሊት ትንሽ ጀነሬተሩ ስላለ እሱ ብቻ ያገኛል። ግን ሌላ ነገር የለም። ቻርጁን የለም፣ ፍሪጁን አልሰራም፣ ካውያ አልሰራም፣ ምንም አልሰራም። በጣም አሁን ያን ጊዜና ይሄ ምን እንደምንሰራ ራሱ ግራ ገባን። ያን ጊዜና ዛሬ መቼም አገናኝም ሲጀምር ዛሬ በጣም ለደስታ ነው። እኛም ለሀገራችን ወገኖችን እንሰራለን ብለን ሰርተን አሁን ከዚህም ምርቃን ሄደን እዛም ሰርተን ወደዚህ መጣን። አሁን እንዳለ ፊኒሽንጉን እዚህ ጨርሰ ከዲቁም ሁሉም ቦታም ጨርሰ እዚህ ደረጃ ላይ ደርሰናል። አሁን በጣም ስሜታ ደስ ያለ ሁኔታ ነው። አራቱ ሳይት ከ1900 አካባቢ ኪሎዋት ማመንጨት ይችላሉ።
ዲክ 355.7 ያመነጫል። ኑርሰዲክ 277.2 ያመነጫል። ይሄ በጣም ትልቁና 1010.1 ኪሎዋት የሚያመነጭና ከሳይቶቻችን ትልቁ የሚባለው ወደ 1820 ፓኔሎች አሉት የሶላር ፓኔሎች፣ እንዲሁም ወደ 19 ኢንቨርተሮች አሉት። እንዲሁም ለማታ መብራት የሚጠቅም ደግሞ ወደ 15 ባትሪ ኢች ኢንዲቪጁዋል 215 ኪሎዋት መያዝ የሚችሉ ባትሪዎች አሉት እና በጣም ሰፊ በጣም ትልቅ የሚባል ሳይት ነው ይሄኛው ሳይት። በተለይ ጋሻሞ ሳይት በጣም ትልቅ ሳይት ነው። በተለይ ከ10 ሺና ከዛ ህዝብ በላይ ሊጠቀም የሚችል በጣም ትልቅ ሳይት ነው ይሄኛው። አሁን የ24 ሰዓት የኃይል አገልግሎት ነው ያገኙ የነበረው። እንጨት ለቀማ የለም። አሁን ላይ በእንጨት ለቀማ ምክንያት የሚፈጠሩ ሌሎች የጤናም ይሁን የደህንነት ችግሮች አይኖሩም እና ይህ ነገር በርካታ ለውጥ በህይወታቸው ላይ ትልቅ አስተዋጽኦ እንዳለውና በጣም ደስተኞች መሆናቸው ነው የአካባቢው ማህበረሰብ የተናገሩት። ደስታቸውንም ሲገልጹ ነው የቆዩ። ደስ ያላል። እንደሱ ቆንጆ ነው። እነሱ መብራቱ የሚመጣው ሰዎችን ደስ ያላል በጣም። ያ እዚህን ሩቅ ስለሆነ የለም እንትኑ ዞናሉ ሩቅ ናቸው። ሩቅ ስለሆነ የኢትዮጵያ መብራት ኃይሉን አልደርስም እዚህ። ግን ይሄኛው ከፈጠራ የሚመጣ ደስ ያላል። ስሜታችንማ ትሪቦ በላሶ ምን አይነት ስሜት ነው የሚሰማ? በጣም ነው ደስ ያለን። የእውነት በጣም ነው ደስ ያለን። እስከዚህ መድረሳችን ራሱ ፈጣሪ ተመሰገነ ይሁን። እናንተንም እዚህ በረሃ መጣችሁ እኛን ትሪት ለማድረግ የመጣችሁትን በጣም ነው የምናመሰግነው። ከተማቸው ላይ ማብራት ሲለቀቅ በጣም ጥሩ ፍቅር እያሳዩ ነው እነርሱም። ከተማ ራሱ ሲነድ ምርጥ ሰላምታ ነው ሰጥቶ እንትን የሚያደርጉን። ለእነርሱም በጣም ነው ደስ ያላቸው። በጣም ደስ ይላል። የምር ሰውም ደስተኛ ናቸው። እንደዚህ አይነት ቦታ ደግሞ መብራት ባይለበት ቦታ ደግሞ መብራት ሲኖር ደግሞ በጣም ደስ ይላል። አቀባበሉ በጣም ደስ ይላል። እንደውም ብዙ መጥተው ተንከባክበውናል መብራት ሲያገኙ ምናምን ነገር። ህብረተሰቦችም ደግሞ መልካሞች ናቸው። ገጠራማ የሆኑ አካባቢዎች የሶላር ኤነርጂ ተጠቃሚ ከማድረግ አንጻር ወደ 750 ሺህ የሶላር ሆም ሲስተም የቤተሰብ ሶላር ለማካፈል እና ለመትከልና ተጠቃሚ ለማድረስ አቅደን እንቀሳቀሳለን። ከዚህ 750 ሺህ እንግዲህ በሚቀጥለው ዓመት መባቻ ላይ ሁሉም ተጠናቆ አገልግሎት ይሰጣል ብለን እናስባለን። እስካሁን ድረስ ግን ወደ 140 ሺህ አካባቢ ውል ገብተን በእያንዳንዱ ክልል ስራው እየተካሄደ ይገኛል። ከዚህ ውስጥ 12000 አካባቢ ወደ ሶማሌ ክልል የሚተገበር ነው የሚሆነው ነው። የመቀጠለው መጨረሻ ላይ ወደ 1400 ተቋማትን የጤና ተቋማትና የትምህርት ተቋማትን በስታንዳርድ ሶላር ሆም ሲስተም ኤሌክትሪፋይ ለማድረግ እንሞክራለን። አጠቃላይ በዚህ በኤሌክትሪፊኬሽን ፕሮግራም ወይ ደግሞ ናሽናል ኤሌክትሪፊኬሽን ፕሮግራም የሚባል አንድ ሮድ ማፕ አለ። ያ ኤሌክትሪፊኬሽን ፕሮግራም በኢትዮጵያ ላይ ያለው ማህበረሰብ ሁሉም የኤሌክትሪክና የብርሃን ተጠቃሚ ለማድረግ የተቀረጸ ፕሮግራም ነው። በዛ ፕሮግራም ውስጥ ላይ ከምናከናውናቸው ፕሮጀክቶች አንዱ የኢትዮጵያ ኤሌክትሪክና ብርሃን ተደራሽነት ፕሮጀክት ነው የሚባለው። ይሄ ፕሮጀክት በዋናነት በገጠር ላይ ያሉት ማህበረሰቦችን የኤሌክትሪክ ተጠቃሚ የሚያደርግ ነው የሚሆነው ማለት ነው። ስለዚህ በዚህ ሳምንት ላይ እየሰራ ነው ያለው ያስመረቅናቸው ካሉ ሳይቶች ላይ በሚኒ ግሪድ ላይ ከምናከናውናቸው ስራዎች አንዱ ነው። በዚህ በሚኒ ግሪድ ውስጥ ላይ ወደ 98 ሚኒ ግሪዶች አሁን ላይ በኮንስትራክሽን ሂደት ላይ ያሉ አሉ። ከነዚህ ውስጥ 16 ሚኒ ግሪዶች ኦልሬዲ ተገባደው ለማህበረሰቡ ለማስመረቅ በዝግጅት ላይ ነው ያለነው። ኦልሬዲ ባለፈው ሳምንት ወደ 4 ሳይቶች ያስመርቀናል። አሁን ደግሞ በሶማሌ ክልል ወደ 4 ሳይቶች እናስመርቃለን ማለት ነው።